ሰላም ጤና ይስጥልኝ የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን ከትላንቱ የቀጠለ ነው። ትላንት ስለ ቲዮሪ ኦፍ ዲማንድ፣ ሎ ኦፍ ዲማንድ፣ ዲማንድ ስኬጁል ኤንድ ከርቭ ኤንድ ፋይናሊ ኤክሴፕሽንስ ቱ ዘ ሎ ኦፍ ዲማንድ የሚለውን አይተን ተለያይተናል ማለት ነው። እንግዲህ ዛሬ ደግሞ ከትላንቱ ርዕስ በመቀጠል የምናየው ነገር ምንድን ነው? ቤስ ኦፍ ዘ ሎ ኦፍ ዲማንድ ኦር ዋይ ዳዝ ዘ ዲማንድ ከርቭ ስሎፕስ ዳውንዋርድ። ትላንት ምን ብለን ነበረ? እንግዲህ የዲማንድ ከርቭ ዳውንዋርድ ስሎፒንግ ነው ብለን ነበረ። ለምንድን ነው የሆነውን ዳውንዋርድ ስሎፒንግ የሚለውን እናያለን ማለት ነው። ስለዚህ ዲማንድ ከርቭ ኖርማሊ ስሎፕስ ዳውንዋርድ ቱ ዘ ራይት። የዲማንድ ከርቭ ኖርማሊ ስሎፑ ምንድነው? ዳውንዋርድ ቱ ዘ ራይት ነው። ይሄ ምንን ያሳያል? ይሄ ምንን ያሳያል ስንል ኢንዲኬቲንግ ዘ ኔጌቲቭ ሪሌሽንሽፕ ቢትዊን ኦር ዘ ኢንቨርስ ሪሌሽንሽፕ ቢትዊን ፕራይስ ኤንድ ኳንቲቲ ዲማንድድ ማለት ነው። ዲማንድ ከርቭ ኖርማሊ ስሎፕስ ዳውንዋርድ ቱ ዘ ራይት ኢት ኦልሶ ናውን አስ ዘ ኔጌቲቭ ስሎፕ ኦፍ ዲማንድ ከርቭ ኢንዲኬቲንግ አን ኢንቨርስ ሪሌሽንሽፕ ቢትዊን ዘ ፕራይስ ኦፍ ዘ ኮሞዲቲ ኤንድ ኢትስ ዲማንድ there are several reasons for this inverse relationship as given below። እንግዲህ ይሄ ኢንቨርስ ሪሌሽንሽፕ ኦፍ ዲማንድ ዊዝ ፕራይስ ስሎፕስ ዳውንዋርድ ቱ ዘ ራይት የሆነበት ምክንያት የተለያዩ ናቸው። ምንድን ናቸው የሚለውን ቀጥለን ለማየት እንሞክራለን ማለት ነው። የመጀመሪያው ምንድነው? ሎ ኦፍ ዲሚኒሽንግ ማርጂናሊቲ ነው ማለት ነው። እንግዲህ አኮርዲንግ ቱ ዚስ ሎ ምን ማለት ነው? if a consumer increases the consumption of a commodity in a given time period, the utility from consumption of each of successive units goes on diminishing ይላል። ዘ ሎ ኦፍ ዲሚኒሽንግ ማርጂናሊቲ ምን ይላል? እንግዲህ አንድ ከስተመር የሆነ ኮሞዲቲ ኮንሱም እያደረገ ሰክሰስፉሊ ሲሄድ ዘ አዲሽናል ዩቲሊቲ ዛት ጌን ፍሮም ዘ ኤክስትራ ዩኒት ኢዝ ዲሚኒሽንግ ያደርጋል። ስለዚህ በዛ መነሳት ስሎፕ ኦፍ ዲማንድ ከርቭ ዳውንዋርድ ስሎፒንግ ይሆናል ማለት ነው። ሁለተኛው ምንድነው? ኢንካም ኢፌክት ነው። when the price of the commodity falls, the consumer can buy more of the commodity with the same amount, indicating an increase in his real income. Similarly, a rise in the price leads to a fall in real income of the consumer, and hence he buys less of a commodity. This is called income effect. ይሄ ማለት ነው እንግዲህ a consumer can buy more of the commodity with the same amount. price of the commodity ሲቀንስ at given level of income ኮንሱመሩ ምን ያደርጋል? more of the good ባይ ያደርጋል። ኢንዳይሬክትሊ ምን ማለት ነው? ሪል ኢንካሙ ስለጨመረ ማለት ነው። ሌላው ደግሞ ፕራይስ ኦፍ ዘ ኮሞዲቲ ሲጨምር ደግሞ less of the good ባይ ያደርጋል። ለምን? ሪል ኢንካሙ ስለሚቀንስ ማለት ነው። አክቹአሊ ሪል ኢንካም ማለት ነው ሪል ኢንካም is equal to nominal income plus rate of inflation የሚል ነገር አለ። እቺ እንግዲህ ሬት ኦፍ ኢንፍሌሽኗ ፓይዋ ማለት ነው። እቺ ነች አፌክት የምታደርገው ማለት ነው። ሬት ኦፍ ኢንፍሌሽን ሲቀንስ ኢንካሙ ሪል ኢንካሙ ብዙ ይሆናል ማለት ነው። ስለዚህ በዚህ ምክንያት በኢንካም ኢፌክት ምክንያት ስሎፕ ኦፍ ዘ ዲማንድ ከርቭ ይሆናል ማለት ነው። ዳውንዋርድ ስሎፒንግ ይሆናል ማለት ነው። ይቅርታ እዚህ ፎርሙላዋ ላይ አንድ ማስተካከያ ሪል ኢንካም is equal to ኖሚናል ኢንካም ማይነስ ሬት ኦፍ ኢንፍሌሽን ነው። ከኖሚናል ኢንካሙ ላይ ሬት ኦፍ ኢንፍሌሽን ይቀነሳል እንጂ አይደመርም። እቺን ማስተካከያ ወሰዱ። ሌላው ሰብስቲቱሽን ኢፌክት ነው። when the price of a commodity falls, it becomes relatively cheaper than its substitute. So people who are consuming the other good now start consuming the commodity whose price has fallen, and as a result its demand increase. ምን ማለት ነው? ለምሳሌ አንድ ሰው አሁን ሻይና ቡና ምንድናቸው ብለን መውሰድ እንችላለን? ሰብስቲቱት ጉድ ናቸው። እና ቡና ኮንሱም የሚያደርግ ሰው የሻይ ዋጋ ቢቀንስ ቡና ኮንሱም ማድረጉን ትቶ ምን ኮንሱም ወደ ማድረግ ይሄዳል? ወደ ሻይ ኮንሱም ወደ ማድረግ ይሄዳል። ይሄ ምን ይባላል? ሰብስቲቱሽን ኢፌክት ማለት ነው። ስለዚህ people who are consuming other good would now start consuming the commodity whose price has fallen, and as a result its demand ይጨምራል። this increase in demand is called substitution effect of price change ተብሎ ይጠራል ማለት ነው።
ሌላው change in the number of consumer ነው change in the number of consumer is also the case for the downward sloping of the demand curve ማለት ነው a fall in the price of the commodity increases the number of households whose demand in the market and a rise in the price of the commodity reduces this number ማለት ነው እንግዲህ the price of the commodity ሲጨምር the number of households demand የሚያደርጉት ኮሞዲቲውን ይጨምራል ማለት ነው ከዛ ፕራይሱ ሲጨምር በቀጥታ the price of commodity reduces ተጠቃሚዎችን ይቀንሳል ስለዚህ change in the number of the consumer is also another case for the negative or the downward sloping of demand curve ማለት ነው ሌላው different uses of the commodity ነው at a lower price a commodity will be in high demand for being put to different uses conversely at higher price its uses will be limited to few essential uses only and hence the total demand will go down ለምሳሌ አሁን እዚህ ጋር ምንድነው የምናየው እንግዲህ አንድ ነገር ዋጋው ሲቀንስ ወይ ርካሽ ሲሆን የተለያየ ጥቅም ልናውለው እንችላለን ዋጋው ሲጨምር ግን የተለያየ ጥቅም መጠቀሙን ትተን ለአስፈላጊ ነገሮች ብቻ መጠቀም እንጀምራለን ለምሳሌ ኤሌክትሪሲቲ እናያለን ኤሌክትሪሲቲ ለብዙ አገልግሎት ሊውል ይችላል ለላይቲንግ ለሂቲንግ ለኦፕሬቲንግ ቲቪ ሪፍሪጀሬተር ኤር ኮንዲሽነር and ለብዙ ነገር መጠቀም ይቻላል ነገር ግን price of the electricity ቢጨምር ለምሳሌ ለላይቲንግ ፐርፐዝ ብቻ ወይም ለሂቲንግ ፐርፐዝ ብቻ እንጠቀመው እንችላለን ማለት ነው ለምሳሌ ይሄ ለኩኪንግ ለምን እንጠቀመው ልናስቀር እንችላለን ስለዚህ different use of the commodity is also another case for the downward sloping of demand curve ነው ማለት ነው እንደዚህ ካለን እንግዲህ ወደ ምንድነው የምንሄደው ማለት ነው ዲተርሚናንትስ ኦፍ ዲማንድ አንድ ዲማንድ መሆኑ ዲተርማይን የሚያደርጉት ፋክተሮች ምንድናቸው የሚለውን እናያለን ማለት ነው ከዚህ እንግዲህ an individual's demand for a commodity is determined by a number of factors individual demand for a commodity በተለያዩ ፋክተሮች ኢንፍሉዌንስ ይደረጋል ስለዚህ some of important ፋክተሮችን ለማየት እንሞክራለን ማለት ነው የመጀመሪያው ምንድነው price of the commodity ነው price of the commodity is the most important factor that determines the demand for the commodity ነው the price of a commodity is the most important factor which affects the demand for the commodity other things remain the same ceteris paribus if price increases quantity demanded decreases and if price decreases quantity demanded increase ትላንት ያየው ነው price ሲጨምር quantity demand ይቀንሳል price ሲጨምር quantity demand ይቀንሳል price ሲቀንስ ደግሞ quantity demand ይጨምራል ስለዚህ price of the commodity is the most important factor that determines quantity demand ነው ማለት ነው ሁለተኛው determinants of demand income of the consumer ነው income of the consumer is also an important factor affecting the demand for the commodity when income increases demand also increases when demand decreases when income decreases demand also decreases ምንም ሳይንስ የለውም ኢንካም ሲጨምር ዲማንዳችን ይጨምራል የምንጠቀመው ነገር የምንፈልገው ነገር ይጨምራል ኢንካማችን ሲቀንስ ዲማንዳችን ይቀንሳል ኦብቪየስ ነው ስለዚህ income of the consumer also important factor affecting the demand for the commodity ነው ማለት ነው ሌላው price of related good ነው price of related good ምንድናቸው አንዱን in place of the other የምንጠቀመው ወይንም ኮምፕሊመንታሪ የሆኑ ጉዶች ናቸው እናያለን change in the price of related good also affects the demand for a commodity related goods may be two type of goods አሉ substitute goods እና complementary goods substitute goods የሚባሉት አንዱን በሌላው ምትክ የምንጠቀመው ማለት ነው used in place of each other to satisfy a given want satisfy ለማድረግ የምንጠቀመው ለምሳሌ መነጋገር ከፈለግን ሻይ ወይም ቡናን በፕሌስ ኦፍ ሻይ ሳይን በፕሌስ ኦፍ ቡና መጠቀም እንችላለን ማለት ነው ሪፕሌሴብል ናቸው ኮምፕሊመንታሪ ጉድስ የሚባሉት ደግሞ used together አንዱ ከሌላኛው መጠቀም ማንችል ኮምፕሊመንታሪ ጉድስ which are used together to satisfy a given want ማለት ነው ስለዚህ price of related goods ደግሞ affect ያደርጋል ማለት ነው እንዴት የሚለው እናያለን ሌላው determinants of demand taste and preference the amount demanded of a commodity also depends on a consumer's taste and preference if a consumer is accustomed to certain commodities he will demand that commodity and this leads to increase in demand
for that commodity ቴስት ኤንድ ፕሪፈረንስ ማለት ነው ምርጫና ልምድ የለመድከው ቴስት የሆነ ነገር ነው። ለምሳሌ አንተ የሆነ ነገር በቃ ብዙ ጊዜ የምትጠቀመው ከሆነ ምርጫ እሱ ከሆነ ምንም እንኳን የፕራይስ እንትን ቢኖርም ዲማንድ ነው ኦሬዲ ዲማንድ ይጨምራል ቴስት ኤንድ ፕሪፈረንስም ኢምፖርታንት ፋክተር ነው ማለት። ሌላው ፊውቸር ኤክስፔክቴሽን ኦፍ ቼንጅ ኢን ዘ ፕራይስ ነው። ፊውቸር ኤክስፔክቴሽን ትላንት ይችን ነገር ምን ብለናት ነበረ? ሎ ኦፍ ዲማንድን ኤክሴፕሽን ነች ብለን ነበረ። አሁን ምን መጣች? ፊውቸር ኤክስፔክቴሽን ቼንጅ ኢን ፕራይስ ኦልሶ ዲተርሚናንት ኦፍ ዲማንድ ነው። ኢፍ there is an expectation of increase in the price of the commodity in near future, consumers will start demanding more of it. Contrary to that, if the price of the commodity is likely to fall in near future, consumers start demanding less of that commodity. ምንድነው እንግዲህ ያንዳንዳችን ሰው ምን አለን? ስፔኩሌሽን አለን፣ ኤክስፔክቴሽን አለን። ወደፊት እንደዚህ ነገር ይጨምራል፣ እንደዚህ ይቀንሳል ብለን የራሳችንን አናላይሲስ እንሰራለን። የራሳችን ፎርካስት ይኖረናል፣ ከረንት በመመርኮዝ ማለት ነው። ስለዚህ ፎርካስታችን ነገ ፕራይስ ኦፍ ዘ ኮሞዲቲ ይጨምራል ብለን ካሰብን ዛሬ ሞር ኦፍ ኢት ዲማንድ እናደርጋለን ወይም ፐርቼስ እናደርጋለን ማለት ነው። ኢን ዘ ኒር ፊውቸር ደግሞ ዋጋው ይቀንሳል ብለን ካሰብን ምን እናደርጋለን? ዛሬ ለሶፊት ዲማንድ ወይም ፐርቼዝ እናደርጋለን ማለት ነው። ሲምፕል ሴራው ስናነሳ አሁን ፒክ ሲዝን ኤንድ ስላክ ሲዝን ይባላል። ለምሳሌ የምርት መሰብሰቢያ ወቅት ህዳር፣ ታህሳስ፣ ጥር ላይ ፕሮባብል ምን ተብሎ ይታሰባል? የኮሞዲቲ ማለት ይቅርታ የግብርና ምርቶች ዋጋ ይቀንሳል ተብሎ ይታሰባል። እና ስለዚህ በዛ ሰዓት ምን ያደርጋል? ሁሉም ሰው ምን ያደርጋል? ይገዛል። ሁሉም ሰው ይገዛል፣ ምክንያቱም ዋጋው ስለቀነሰ ማለት። አሁን ሰኔ ላይ ሐምሌ ላይ ብትመጡ ብዙ ሰው አይገዛም። ለምን ነው የማይገዛው? በህዳር በታህሳስ ዋጋው ሊቀንስ ስለሚችል ያኔ እንገዛለን ብለው ስለሚያስቡ ፎርካስቴሽንን ተጠቅመው ምን ያደርጋሉ ማለት ነው? ዲማንዳቸውን አኮርዲንግሊ አጀስት ያደርጋሉ ማለት ነው። ሌላ እንግዲህ ክላይሜት፣ ፖፑሌሽን ኤንድ ነምበር ኦፍ ሃውስሆልድ ኤንድ ዲስትሪቢዩሽን ኦፍ ኢንካም ዌልዝ ኦልሶ ዲተርሚናንት ኦፍ ዲማንድ ናቸው። ዲማንድ ኦፍ ዘ ኮንሱመር አፌክት ያደርጋሉ ማለት ነው። ክላይሜት እንዴት ያደርጋል? ያየነው ነገር ነው። እንግዲህ ክላይሜት ለምሳሌ ሆት ኤሪያ እና ኮልድ ኤሪያ ላይ ብንሄድ ሆት ኤሪያ ላይ ለምሳሌ ዘ ዲማንድ ፎር ኮልድ ዋተር የቀዝቃዛ ውሃ ዲማንድ ሃይ ዲማንድ አለ፣ የውሃ አለ። ኮልድ ክላይሜት ይቅርታ ሆት ክላይሜት። ኮልድ ክላይሜት ላይ ደግሞ ውሃ ብዙ ላይ ይፈለግ ይችላል። የሚፈለገው ትኩስ ነገር ሻይ ቡና የሚያሞቅ ነገር ሊሆን ይችላል። ስለዚህ ክላይሜት ዲማንድን አፌክት ያደረገ ማለት ነው። ፖፑሌሽን ኤንድ ነምበር ኦፍ ሃውስሆልድ ነው። ብዙ ህዝብ አለ፣ ብዙ ዲማንድ ይኖራል። ትንሽ ህዝብ አለ፣ ትንሽ ዲማንድ ይኖራል። ዳይሬክትሊ ማለት ነው። ነምበር ኦፍ ሃውስሆልድ እንግዲህ ነምበር ኦፍ ሃውስሆልድ ስንል ደግሞ በአንድ ቤት ውስጥ የሚኖር የቤተሰብ ብዛት ነው። እንግዲህ 10 ሰው የሚኖርበት ቤተሰብና 5 ሰው የሚኖርበት ቤተሰብ ተመሳሳይ ዲማንድ የላቸውም ማለት ነው። ሌላው እንግዲህ ዲስትሪቢዩሽን ኦፍ ኢንካም ኤንድ ዌልዝ ነው። ሀብታምና ድሃም እኩል ዲማንድ የላቸውም። ስለዚህ ዲስትሪቢዩሽን ኦፍ ዌልዝ እና ኢንካም ኦልሶ ዘ ዲተርሚናንት ኦፍ ዘ ዲማንድ ፎር ዘ ኮሞዲቲ ናቸው ማለት ነው። ይሄ እንደዚህ ካለን ዲማንድ ምንድን ነው ማለት ነው? ዲማንድ ሜይ ዲፔንድስ አፖን 3 ፋክተርስ። እንግዲህ ብዙ ነገር ጠቅሰናል ዲማንድ እንዲተርማይን የሚያደርግ ነገር ግን ሜይንሊ ዲፔንድ የሚሆነው በ3 ፋክተሮች ናቸው። አንደኛው ምንድነው? ፕራይስ ኦፍ ዘ ኮሞዲቲ ነው። ሁለተኛው ኢንካም ኦፍ ዘ ኮንሱመር ነው። ሶስተኛው ፕራይስ ኦፍ ሪሌትድ ጉድስ። እነዚህ ከነዛ ሁሉ ፋክተርስ አፌክቲንግ ዲማንድ ኦፍ ዘ ኮሞዲቲ ወይም ዲተርሚናንት ኦፍ ዲማንድ ዘ ሞስት ኢምፖርታንት ፋክተር የሚባሉት እነዚህ ሶስቱ ናቸው ማለት ነው። ስለዚህ ከሶስቱ በመነሳት ኦን ዘ ቤዚስ ኦፍ ዘ 3 ፋክተርስ ዲማንድን በ3 ከፍለን ማየት እንችላለን ማለት ነው። የመጀመሪያው ፕራይስ ዲማንድ ይባላል፣ ፕራይስ ኦፍ ዘ ኮሞዲቲ አፌክት የሚደረግ። ሁለተኛው ኢንካም ዲማንድ ይባላል፣ ከኢንካም ኦፍ ዘ ኮንሱመር ጋር የተገናኘ ነው። ሶስተኛው ክሮስ ዲማንድ ወይም ከፕራይስ ኦፍ ሪሌትድ ጉድ ጋር የተገናኘ ነው ማለት ነው። የመጀመሪያውን ፕራይስ ዲማንድ ስናይ ፕራይስ ዲማንድ ኢንዲኬትስ አዘር ቲንግስ ቢንግ ኢኳል ሴትረስ ፓሪቨስ ዘ ሪሌሽንሺፕ ቢትዊን ዘ ፕራይስ ኦፍ ዘ ኮሞዲቲ ኤንድ ኢትስ ኳንቲቲ ዲማንድድ። ፕራይስ ዲማንድ የምንለው ምንድነው? ኳንቲቲ ኦፍ ዘ ኮሞዲቲ ኤንድ ፕራይስ ኦፍ ዘ ጉድ እንትን የሚል ነው፣ ሪሌት የሚያደርግ ነው ማለት ነው። ስለዚህ ዲኤክስ ኢዝ ኢኳል ቱ ኤፍ ኦፍ ፒኤክስ ነው። ዲኤክስ ኢዝ ኢኳል ቱ ኤፍ ፒኤክስ ነው። እንግዲህ ዲኤክስ ምንድነው? ዲማንድ ኦፍ ዘ ኮሞዲቲ ኤክስ ነው። ፒኤክስ እንግዲህ ፕራይስ ኦፍ ዘ ኮሞዲቲ ኤክስ ነው። ስለዚህ ዲማንድ ፎር ዘ ኮሞዲቲ ኤክስ ኢዝ
the function of price of x ነው the function of price of x እንግዲህ ይሄ dx እና px ምንድነው ኔጌቲቭ ሪሌሽንሺፕ ናቸው ቀደም እንዳየነው ዳውንዋርድ ስሎፒንግ ነው ስለዚህ when the price of the commodity ሲጨምር demand of the commodity ይቀንሳል ማለት ነው accordingly እዚህ ግራፍ ላይ ማየት እንችላለን ማለት ነው ምንን ፕራይስ ዲማንድን ማለት ነው ሁለተኛው ኢንካም ዲማንድ ነው እንግዲህ የፕራይስ ዲማንድ ስሎፑ ኔጌቲቭ ነው ባይዘይ dx f of p of x የምትለው px እንትነች ኔጌቲቭ ነች ዳውንዋርድ ስሎፒንግ ስለሆነ ማለት ነው ይሄን ወደፊት በትንታኔ በደንብ እናያለን ካልኩሌሽን ክላስ ስለሚኖር ማለት ነው ሁለተኛው ኢንካም ዲማንድ ነው ኢንካም ዲማንድ ኢንዲኬትስ ceteris paribus other things being equal the relationship between the income of the consumer and demand for the commodity income demand የምንለው ደግሞ price of ይቅርታ demand for the commodity with income of the consumer relationship የሚያሳይ ነው dx f of yd ነው dx ምንድነው demand for the commodity x ነው yd ምንድነው disposable income of the consumer disposable income ማለት income after tax net income እንደማለት ነው disposable income is equal to income minus tax and other deductions ነው disposable income ማለት ምንድነው ብላችሁ ግራ እንዳትጋቡ ማለት ነው generally the demand for the commodity change in the same direction as change in income with higher level of income leading to larger demand and with smaller income resulting fall in demand የኢንካም ዲማንድ ደግሞ ስሎፑ አፕዋርድ ስሎፒንግ ነው ስሎፑ ፖዚቲቭ ነው አፕዋርድ ስሎፒንግ ነው ምክንያቱም ዲማንድ ፎር ዘ ኮሞዲቲ ኤንድ ዲስፖሲብል ኢንካም ኦፍ ዘ ኮንሱመር በሰም ዳይሬክሽን ስለሚሄዱ ማለት ነው ምክንያቱም ዲማንድ ኢንካም ሲጨምር ዲማንድም ይጨምራል ኢንካም ሲቀንስ ዲማንድም ስለሚቀንስ ማለት ነው however an increase in income does not always and invariably lead to an increase in demand for all commodities ነገር ግን ኢንካም በጨመረ ቁጥር ለሁሉም ኮሞዲቲ ያለን ዲማንድ ይጨምራል ማለት አይደለም thus it depends on the nature of the commodity depend ይሆናል ማለት ነው ስለዚህ ይሄን ቤዝ ማድረግ on the basis of the nature of the goods ጉዶችን በስንት ከፍለን ማየት እንችላለን ማለት ነው በሁለት ከፍለን እናያለን ኖርማል ጉድስ ወይም ሱፐሪዮር ጉድስ እና ኢንፌሪየር ጉድስ ብለን ማየት እንችላለን ማለት ነው ኖርማል ጉድስ የሚባሉት አር ጉድስ whose income effect is positive income effectቸው ፖዚቲቭ የሆነ ያ ማለት ነው as income increase demand also increases and vice versa ማለት ነው inferior goods are those goods whose income effect is negative as income increases and demand decreases and vice versa inferior goods የሚባሉት እንግዲህ income effectቸው ኔጌቲቭ የሆነ ነው ኢንካም ሲጨምር ፍላጎታችን ለነሱ ጉዶች የሚቀንስ ኢንካማችን ሲቀንስ ደግሞ ለነሱ ጉድ ያለን ፍላጎት የሚጨምር ነው ለምሳሌ እንግዲህ በጣም ሪካሽ የሆነ ቻይኒዝ ሹ ብንጣክስ ኢንካማችን ትንሽ ከሆነ እሱን ዲማንድ እናደርገዋለን ኢንካማችን ሲጨምር ደግሞ ለቻይኒዝ ሹ ሎካሊቲ ብለን ካሰብን ያው ቻይና ጥሬ ዕቃ እንደምታመርት እናውቃለን ግን ለአፍሪካ ኤክስፖርት የምታደርገው የደከመ ስለሆነ እሱን ለማንሳት ፈልጌ ነው ማለት ነው እንደዛ ብለን ማየት እንችላለን ማለት ነው ሶስተኛው ክሮስ ዲማንድ ይባላል ክሮስ demand indicates other things being equal the relationship between the price of a commodity and demand for related goods ይሄ ደግሞ ምንድነው የሚያጠናው ማለት ነው cross demand as ceteris paribus the relationship between price of the commodity and demand for related goods ነው ማለት ነው ቀደም related goods ስንት አይነት ናቸው ለና ሁለት አይነት ናቸው ምንና ምን substitute goods and complementary goods substitute goods ምንድናቸው one in place of the other የምንጠቀማቸው ናቸው complementary goods አብረን አንድ ላይ የምንጠቀማቸው ናቸው ማለት ነው ስለዚህ cross demand እንዴት ይገለጻል dx is the function of py ነው dx is the function of py dx ምንድነው demand for the commodity x ነው py price of the commodity y ነው ስለዚህ ይሄ cross ነው x ን demand of the commodity of x ን price of the commodity y ነው ማለት ነው related goods are two types substitute goods and complementary goods የሚነውን ቀደም አይተናል ማለት ነው substitute goods for example tea and coffee pen and pencil butter and oil are goods substitute for each other አንዱን in place of the other መጠቀም ማለት ነው an increase in the price of one leads to an increase in the demand for the other ለምሳሌ የቅቤና የዘይትን ብናይ የቅቤ ዋጋ ከጨመረብን ዘይት ልንጠቀም እንችላለን
የዘይት ዋጋ ከጨመረብን ቅቤ ልንጠቀም እንችላለን። የቲ ኤንድ ኮፊ የፔኒሲልም ዘሴም ሰናሪዮ መጠቀም እንችላለን ማለት ነው። ስለዚህ butter and margarine or substitutes rise in the price of butter cases and increase the demand for oil ማለት ነው። ሌላው ሪሌትድ ጉድ ኮምፕሊመንታሪ ጉድ ነው። ኮምፕሊመንታሪ ጉድስ አንድ ላይ የምንጠቀማቸው ማለት ነው። ፎር ኤግዛምፕል ፔን ኤንድ ኢንክ፣ ካር ኤንድ ፔትሮል እነዚህ ምንድን ናቸው? ኮምፕሊመንታሪ ጉድ ናቸው። አንዱን ያለሌላው መጠቀም የማንችል ወይም አንዱ ያለሌላው ምንም የሆነበት። ለምሳሌ መኪናን ያለ ፔትሮል ምንም ማድረግ አንችልም። ስለዚህ are goodies complement of each other. Complements are two goodies for which an increase in the price of one leads to a decrease in the demand for the other. አሁን ለምሳሌ በጣም ደስ የሚል ከረንት ሴናሪዮ የምናነሳው የነዳጅ መኪናዎች ዋጋ እየቀነሰ ነው። ለምንድን ነው የሚቀንሰው ብንል የፔትሮል ዋጋ ስለጨመረ ነው። ስለዚህ ኮምፕሊመንት ጉድስ are two goodies which an increase the price of one leads to a decrease the demand for the other ነው ማለት ነው። Complements are often pairs of goodies that are used together such as gasoline and automobile and computer and software. ኮምፒውተር ያለ ሶፍትዌር ምንም ነው። ሶፍትዌር ደግሞ ኮምፒውተር the same scenario ማለት ነው። እንግዲህ ይሄ እንደዚህ ካልን ወደ ሌላ ኮንሴፕት ደግሞ እንሄዳለን ማለት ነው። ዲፈረንስ ቢትዊን ሞመንት አሎንግ ዘ ዲማንድ ከርቭ ኤንድ shift in ዲማንድ ከርቭ ይሄ ምንድናቸው ልትሉ ትችላላችሁ። ግን የተለያዩ ኮንሴፕቶች ናቸው። ዲፈረንስ ቢትዊን ሞመንት አሎንግ ዘ ዲማንድ ከርቭ ማለት ቼንጅ ኢን ኳንቲቲ ዲማንድ ማለት ነው። እንቅስቃሴው አንድ ዲማንድ ከርቭ ላይ ብቻ ነው። shift in ዲማንድ ከርቭ የሚባለው ግን ቼንጅ ኢን ዲማንድ ነው። ስለዚህ አዘር ዲማንድ ከርቭ ይመጣል ማለት ነው። ይሄ በጣም ኢምፖርታንት ኮንሴፕት ነው። በተለይ ፈተና ምናምን ላይ በደንብ መጣ ነገር ነው። በደንብ ያዙት ማለት ነው። ሞመንት አሎንግ ዲማንድ ከርቭ ኦፍ ቼንጅ ኢን ኳንቲቲ ዲማንድ የሚለውን ስናይ other things being equal if the quantity demanded increase or decrease due to fall or rise in the price of the commodity alone is known as moment along the demand curve or change in quantity demanded. ይሄ የሚሆነው በምንድን ነው? ሞመንት አሎንግ ዘ ዲማንድ ከርቭ ወይም ቼንጅ ኢን ኳንቲቲ ዲማንድድ በምንድን ነው? በፕራይስ እና በፕራይስ ብቻ ነው የሚለውን ነገር ያዙልኝ። በቃ ሞመንት አሎንግ ዘ ዲማንድ ከርቭ ኦር ቼንጅ ኢን ኳንቲቲ ዲማንድድ የሚመጣው other things being equal በፕራይስ ኦፍ ዘ ኮሞዲቲ ብቻ ነው። ሞመንት አሎንግ ዘ ዲማንድ ከርቭ የሚያካሂደው ማለት ነው። ይሄ ሞመንት አሎንግ ዘ ዲማንድ ከርቭ ደግሞ አፕዋርድ ሞመንት እና ዳውንዋርድ ሞመንት ሊሆን ይችላል። ወይንም ኤክስቴንሽን ዲማንድ እና ኮንትራክሽን ዲማንድ ሊባል ይችላል ማለት ነው። ሂንስ ዘ ሞመንት ኢዝ ኢዘር አፕዋርድ ኦር ዳውንዋርድ አሎንግ ዘ ሴም ዲማንድ ከርቭ። ሌላ ዲማንድ ከርቭ የለም፣ አንድ ዲማንድ ከርቭ ላይ ነው ማለት ነው። ቼንጅ ኢን ኳንቲቲ ዲማንድ ኦከርስ ዱ ቱ ቼንጅ ኦንሊ ኢን ዘ ፕራይስ ኦፍ ዘ ኮሞዲቲ ኢትሰልፍ። በቃ በፕራይስ ኦፍ ዘ ኮሞዲቲ ብቻ ነው ሞመንት አሎንግ ዘ ዲማንድ ከርቭ ኦር ቼንጅ ኢን ኳንቲቲ ዲማንድ የሚመጣው ማለት ነው። ዳውንዋርድ ሞመንት አሎንግ ዘ ዲማንድ ከርቭ ኮንትራክሽን ዲማንድ ሲባል አፕዋርድ ሞመንቱ ደግሞ ዳውንዋርድ ሞመንት ኦፍ ዘ ዲማንድ ከርቭ ኤክስቴንሽን ዲማንድ ሲባል አፕዋርድ ሞመንቱ ደግሞ ኮንትራክሽን ዲማንድ ይባላል ማለት ነው። ዳውንዋርድ ሞመንት ኦፍ ዘ ዲማንድ ከርቭ ምንድነው? ዲማንድ ኤክስቴንድ እያደረገ ነው፣ እየሰፋ ነው ዲቱ ፕራይስ ዲክሪዝ ማለት ነው። ኮንትራክሽን ዲማንድ ሲደረግ ደግሞ ዲማንድ ምን እየሆነ ነው? እየቀነሰ ነው፣ ኮንትራክት እየደረገ ነው ዲቱ ፕራይስ ኢንክሪዝ ማለት ነው። ስለዚህ ይሄን ኮንሴፕት በደንብ ያዙ፣ ደግሜ እናገረዋለሁ። ሞመንት አሎንግ ዘ ዲማንድ ከርቭ ኦፍ ቼንጅ ኢን ኳንቲቲ ዲማንድ ኢዝ አፕዋርድ ኦር ዳውንዋርድ ሽፍት at the same demand curve due to change in the price of the commodity itself ነው ማለት ነው። እቺን ነገር ያዙልኝ። ሌላው ሁለተኛው ምንድነው? change in demand curve or change in demand ነው። ይሄ ኮምፕሊትሊ ዲማንድ ከርቡ ቼንጅ ነው የሚሆነው። ይሄ ደግሞ if more or less of a commodity is demanded at the same price እዚች ጋር ነጥብ አድርጉ። ፕራይሱ ዘ ሴም ነው ዲዩ ቱ ቼንጅ ኢን ፋክተርስ አዘር ዛን
the price of the commodity ለምሳሌ ቅድም እንዳልነው በቼንጅ ኢን ኢንካም ሊሆን ይችላል፣ ቴስት ኦፍ ዘ ኮንሱመር ሊሆን ይችላል፣ ፕራይስ ኦፍ አዘር ሪሌትድ ጉድ ሊሆን ይችላል፣ በክላይሜት ሊሆን ይችላል፣ በኢንካም ኦፍ ዘ ሃውስሆልድ ሊሆን ይችላል። በእነሱ ምክንያት ዋቴቨር ዘ ኬዝ በት አዘር ዛን ዘ ፕራይስ ከሆነ ደግሞ ሽፍት ኢን ዲማንድ ከርቭ ኦር ቼንጅ ኢን ዲማንድ ይኖራል ማለት ነው። ኢት ኢዝ ኮልድ ሽፍት ኢን ዲማንድ ከርቭ ኦር ቼንጅ ኢን ዲማንድ ማለት ነው። ኢን ዚስ ሲቹዌሽን ዜር ኢዝ አን ኢዘር ራይትዋርድ ሽፍት ኦር ሌፍትዋርድ ሽፍት ኢን ዲማንድ ከርቭ ኢትሰልፍ። ዲማንድ ከርቭ ወይ ወደ አፕዋርድ ወይ ወደ ዳውንዋርድ ሽፍት ያደርጋል። ሄር the rightward shift in demand curve indicates increase in demand, while the leftward shift indicates decrease in demand. እዚህ ጋር ምንድነው አሁን የምታዩልኝ ነገር shift in demand curve or change in demand። ይሄ ደግሞ የሚሆነው ምንድነው other factors except price ኮንስታንት ነው። እዚህ ጋር ፕራይስ ኮንስታንት ነው። አንድ አሁን እዚህ ጋር እንደምናየው ለምሳሌ ፕራይሱ ፒ ነው፣ ኳንቲቲ ዲማንዱ ኪው ነው። ነገር ግን ምን ሆኗል? አፓዋርድ ሞመንት ኦፍ ዘንትን ዘ ዲማንድ ከርቭ ወደ አፓዋርድ ሽፍት አድርጓል ማለት ነው። እንትኑ ደግሞስ በዚህኛው ሴናሪዮስ ፕራይሱ ዘሴም ነው፣ ኪውም ዘሴም ነው፣ ነገር ግን ዳውንዋርድ ሽፍት አድርጓል ማለት ነው። ስለዚህ አዘር ፋክተር ዛን ዘ ፕራይስ ምን ያደርጋሉ ማለት ነው? ሽፍት ኢን ዲማንድ ወይንም ዲማንድ ከርቭ ሽፍት ያደርጋሉ ማለት ነው። ስለዚህ የዛሬው በዚህ እናጠቃልላለን። በቀጣይ ፕሮግራም በቀጣይ ክላስ በሌላ ርዕስ እንመለሳለን። አመሰግናለሁ። ቤተሰብ ያልሆናችሁ ሰብስክራይብ እየሆናችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ሸር አድርጉ፣ ለጓደኞቻችሁ አድርሱ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። አመሰግናለሁ።